በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሀገር ውስጥና ውጭ ሀገር ያላችሁ የእግዚአብሔር ቤተሰቦች እንደምሰነበታችሁ ቃል ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። እግዚአብሔር ኢየሱስ ክርስቶስ ዘኮነ ሰብአ ወመጠወ ርእሶ ለኩሉ ጌታችን ሰው የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሰው ሁሉ አሳልፎ ሰጠ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6። በዛሬው ዕለት በዚህ መልክ መምጣት ያስፈለገኝ ዋና ጉዳይ የስቅለት ዕለት ጌታችን አምላካችን ኢየሱስ ክርስቶስ የተሰቀለበትና ቤዛ የሆነበት ቀን ስለ ቤዛነት በሰፊው ከተሰጠው የትምህርት ድነት ጋር ተያይዞ አንዳንድ ብዥታዎችና ጥያቄዎች ስለተፈጠሩ እነዚህን ነገሮች ለማጥራት ያህል ነው። እንደሚታወቀው እንግዲህ ዕለተ ስቅለት ማለት ዕለተ ሪት ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ካለው የማይለካ ፍቅሩ የተነሳ በአጭር ቁመት በጠባብ ደረት ተወስኖ ተይዞ ታስሮ ተደብድቦ እርቃኑን ሆኖ በመስቀል ላይ ተሰቅሎ ለዓለም ፍጹም ቤዛ ሆኖ የማይደገም ቤዛ ሆኖ በጊዜና በሁኔታ በቦታ የማይወሰን ቤዛ ሆኖ የዘላለም ቤዛነቱን አግኝቶ ወደ ቅዱስ በገዛ ደግሞ የገባበትና ለአዳም የሰው ዘር ሁሉ በእኛ ፈንታ የታሰረበትን ታላቅ ቀን ነው የምናከብረው በየዓመቱ። እና ይህ ሲተነተን ቤዛነት በአራት እንደሚከፈል ይታወቃል። ከዛም በላይ ሊሄድ ይችላል። በእርግጠኛ በአራት ብናይ በጣም ጥሩ ነው። የገንዘብ ቤዛ አለ፣ የቁስ ቤዛ ማለት ነው። የእንስሳ ቤዛ አለ፣ የሰው ቤዛ አለ። ዋናውና ትልቁ ግን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ነው። እና ይሄ ስለ ነገረ ድነት በሰፊው የሚሰጥበት ሰዓት እነዚህ ምንም ከቁስ ጀምሮ እስከ ሰው ያሉ ሁሉ ቤዛ መሆን ቢችሉ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ፍጹም ቤዛ ሊተኩ የማይችሉ ናቸውና በፍጡርና በፍጡራን መካከል ያለውን ቤዛነት ለመለየት በተለይም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ስርየተ ኃጢአት በመስቀል ላይ ተሰቅሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምዕመናንን አደናግረዋል። ከአውዱ ውጭ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ህዝቡን በማነሳሳት በተለይም ደግሞ ደጋጎች ምዕመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋር እንዴት የፍጡር ቤዛ የለም ይባላል? ከገንዘብ ጀምሮ ከቁስ ጀምሮ ብዙ ቤዛዎች አሉ ብለው መተንተን ነው ብዙ ጊዜ ሲወራ ሲነገር የነበረው። እኔ በሰዓቱ ስለ ቁስ ቤዛ፣ ስለ እንስሳ ቤዛ፣ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ዋናው በመስቀል ላይ ተሰቅሎ ስለሱ ብቻ ነበር በሰፊ መናገር የነበረብኝና ምንም እመቤታችን ቤዛንም ብትባልም የጌታችን የአምላካችን ኢየሱስ ክርስቶስን ቤዛነት አይተካም የሚል ቃል ብዙዎቹን ግራ ጋብቶ እንደነበር አስታውሳለሁ። እንኳንም እመቤታችን ቅድስት ድንግል ማርያም ይቅርና ድንጋይ ቤዛ ተብለዋል፣ ወርቅ ቤዛ ተብለዋል፣ ገንዘብ ቤዛ ተብለዋል፣ ጫማ ቤዛ ተብለዋል፣ ቆብ ቤዛ ተብለዋል። እና ከፈጣሪ በታች ከፍጡራን በላይ የሆነች እግዚአብሔር መረጣትና ከአንስት ዓለም ሁሉ አልቆ አክብሮ የፈጠራት ለእናትነት የመረጣት እመቤታችን ቅድስት ድንግል ማርያምን ከፍጡሩ ጋር እንኳን ልናወዳድራት አንችልም። አቻ የሌላት ወደር የሌላት እና ከእሷ ጋር በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። አንደኛ የኔ አስተዳደጌም አኗኗሬም በአጠቃላይ ህይወቴም ከደብረ ሊባኖስ የወጣ ነው። እኔ የተክለ ሃይማኖት ልጅ ነኝ እና በዚህ ደረጃ ነገሮችን በጣም አግሎ ብዙ ምዕመናንን አስቀይሟልና እኔ ከትምህርት ቤት ጀምሮ በእመቤታችን በቅድስት ድንግል ማርያም በተሰማ ለማርያም እያልን ድርቆሽ እየለመንን ኮሾሮ እየለመንን ቁራሽ እየለመንን ስሟን እንጀራ በልተንበታል ለብሰንበታል። እና ቤዛዊተ ዓለም ብለን በሰዓታቱ በሌላው መጻሕፍት በቅዳሴዋ በውዳሴዋ እየጻፍን እየተረጎምን እያስተማርን እንገኛለን። እኔ በግሌ ስለሷ ብዙ ሰብኬያለሁ። ስለሷ ወላዲተ አምላክነት በተለይም ንጻ ጠባይ ያላደፈባት ነውር ነቀፋ የሌለባት ኃጣዊ ያላገኛት እግዚአብሔር በንጽህና በቅድስና ከዓለም አልቆ የፈጠራት ከሁሉም አልቆ የፈጠራት አቻና ወደር የሌለባት እንደሆነች ብዙ ጊዜ በሰፊው ትምህርት ሰጥቼበታለሁ። መጽሐፍ ጽፌያለሁ። ያንን መከታተል ይቻላል።
እኛ ብቻ ሳንሆን መልአኩ ቅዱስ ገብርኤልን ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ ያደነቃትና ያመሰገናት ፈጣሪ ለእናትነት የመረጣት እናት ስለሆነች እንኳንስ እሷን ይቅርና ማንንም በክርስትና ለመናቅ አይቻልም። እኔ የወለደችኝ ውድ እናትን በእጅጉ የሚወዳት የማከብራት ነኝና እናትን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለው። በዕለቱ የተደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም አይችልም የሚል ነው። በጥቅል አው ትክክል ነው። ከመላእክት ጀምሮ እስከ ሰው ያለው ሁሉ ወይም ደግሞ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለው ወይንም ደግሞ እስከ ዕለተ ምጽአት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን መከራ የተቀበለው መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የከፈለውን ቤዛነት ማንም ሰው መክፈል አይችልምና እሱ የኃጢአትና የሞት መድኃኒት በማዳኑ ተረፈ ደዌ የሌለበት የዓለም ቤዛነቱ የኃጢአት ስርየት ነው። አሁን እያንዳንዳቸው ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥቷል፣ በጊዜ ተገጥቷል፣ ዮርዳኖስ ማዶ ተገጥቷል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው። ነገር ግን በጊዜና በሁኔታ የማይገታ ለዓለም ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጭ ያዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየትና ለማስተማር ካልሆነ በስተቀር ከእመቤታችን ከቅድስት ድንግል ማርያም ክብር ጋራ ምንም የሚያገናኝ አንዳችም ነገር የለም። እሷም ከፈጣሪ ልጅ ከተቀበለው መከራ ጋር ሊወዳደር አትችልም እና ብዙ ምዕመናን በዚህ ጉዳይ በእጅጉ አዝነዋልና የኢየሱስ ክርስቶስ ቤዛነትና ዳኝነት ለድርድር ለክርክር የማይቀርብ ለምንም ለውይይት የማይቀርብ ዛሬም ትላንትናም ነገም ያው የሆነ እሱ ለዘላለሙ ሲያድን ይኖራል። እንግዲህ ይህ ሲባል ሰዎች ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋር የተያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት ፈልጋለሁ። እንደምታወቀው ይህንን በሰፊው በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀስ የተለያየ ትርጉም በመስጠት ሲያካሂዱ የነበሩ ወንድሞችና እህቶችን አባት ነኝና አባት እንደመሆኔ መጠን ሳልቀየማቸው ይቅርታ እያደረግኩ እግዚአብሔር ይቅር በላቸው ለማለት እወዳለሁ። በተረፈ ግን በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምዕመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ።